አየሁት ሐዘን መጣ ሄደ አየሁት ሰውም መጣ ሄደ አየሁት እኔ ነኝ ሰልሰለች ከኔ ጋር ያለው ምንም መሰለችሽ ነገር የለም ሀይሚዬ ተረጋጊ አንቺ ስትረጋጊ ሁሉ ነገር ይስተካከላልሻል እሺ ውዴ አንቺ መረጋጋት ይጠበቅብሻል ከመጀመሪያው ማለት ነው ጽሁፉ ምን ይላል ያልተራመደ እግር መቆረጥ ነው አለች እውነት ነው ያልተራመደ እግርማ ምንድነው ትርጉሙ ፋይዳ የለም ስለዚህ መቆረጡ አይቀርም ሀይሚዬ ወደ ራስሽ ስትመለሽ ማለት ነው ሁሉ ነገር እጅሽ በእጅሽ ነው መሆኑ ገብቶሻል ተረጋጊ ማንም በህይወትሽ አልመጣም ማንም በህይወትሽ አልሄድም ብሩክ ብቻ ነው በህይወትሽ ያለው አይሄድም የትም አይሄድብሽም ውዴ አንቺ ብቻ ወደ ራስሽ ተመልሰሽ የሰው ኮሜንትና ወሬ ሳትሰበስቢ በአእምሮሽ ብቻ ከተጓዝሽ ሀይሚዬ የትም ትደርሻለሽ የትም አላማሽ ትቆማለሽ እሺ ውዴ አትሳሳች ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ነው ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ ቪዲዮ ስትጀምሩ ላይክን ጫን እያደረጋችሁ ቪዲዮን ጀምሩ እያልኩ ዛሬ መጥቻለሁ እንግዲህ እንዴት ነው ጁማ ዛሬ ጁማ ነው እንግዲህ ስራ ትንሽ ቢዚ ያደርገናል እና ውድ ቤተሰቦቼ በርቱ ጠንክሩ ማለት ፈልጋለሁ የመዳም ቅመሞች ሌላ ሀይሚዬ ነው ውድ ደስታም መጣ ሄደ ሀዘንም መጣ ሄደ አየሁት ሰውም መጣ ሄደ አየሁት እያለች ትገኛለች ሀይሚዬ የኔ ውድ የኔ ቅመም ሊሆን አይችልም የኔ ውድ በእርግጥ እዚህ ምድር ላይ ስንሆን ደስታ ማየት ግዴታችን ነው ሀዘንም መሰናገድ ግዴታችን ነው የሰው ፍቅር ማስተናገድ ግዴታችን ነው ሁሉ ነገር በቃ የዚህ ምድር ላይ የሚያጋጥመን ነገር ማሳለፍም መውጣትም ማስገባትም ግዴታችን ስለሆነ በመጀመሪያ ማለት ነው ሲቀጥል ደግሞ ሀይሚዬ ዛሬ ተናገርሽ ወይም ደግሞ ሁሌ ደስተኛ ነሽ ሁሌ ደስተኛ እንድትሆኚ ደግሞ በጣም ከምነግርሽ በላይ የምጥርልሽ ሰው ብሩክ ነው ሀይሚዬ የደስታ ምንጭ የአንቺ ደስታ ምንጭ የሚሆነው አንደኛ ቁጥር ላይ ብሩክ ነው እኔ ከአንተ ጋር ሲሆን ብቻ ነው ደስተኛ የሚሆነው ብለሻል ሀይሚዬ አይደለም እኔ ከአንተ ጋር ሲሆን ብቻ ነው ደስተኛ መሆነው ብለሻል ስለዚህ አሁንስ ሀይሚዬ ሰው ልጅ እኮ አይሳሳታል ሰው ልጅ እኮ አሁን ለምሳሌ ጦንቃይ ሰውዬ ነገ የሚፈጠረው ነገር ዛሬ ጠንቅቆ ያውቃል ገብቷቸዋል አይደለ ስለዚህ ሀይሚዬ ብሩኬ ጦንቃይ ስላልሆነ ይሄ ነገሮች ይፈጠራል ብሎ ስላላሰበ ነው ፕራንክ ሊያደርግሽ የሞከረው እንጂ ነገ ሀይሚን አስከፋታለሁ ነገ ሀይሚ እንዴት ትጎዳለች ነገ ሀይሚ እንዴት ትበሳጭብኛለች ነገ ይሄ ነገር ይደርስብኛል ብሎ ቢያስብ ኖሮ ጭቅጭቅ ሰለቸኝ መጣላት ሰለቸኝ እያለ ነበረ እንደሰማችሁ ከሆነ ቡታጅራ ላይ ሀይሚ ቀለበት አድርጋ ከዛ ተጣልቶ ነበረ ስሙ ፋሲን ነው ፋስፋስ ያደርገው እሱ ሰውዬ እና ከሱ ሰውዬ ጋር ሀይሚ እና ብሩኬ ተጣልተው ከዛ ቡታጅራ ላይ የሄዱ ቀን ምን አለ እኔ በጣም ሁሉ ነገር ሰርችቶኛል ይሄ አመት ደግሞ በጣም ከብዶኛል ለእኔና ለሀይሚ በጣም ከባድ አመት ናት ብዙ ጊዜ እንጣላለን ብዙ ጊዜ እንጨቃጨቃለን ብዙ ጊዜ ጭቅጭቅና መጣላት በስቶብኛል በህይወቴ ይሄ አመት ውስጥ ብሎ በጣም ብዙ ነገር ተናግሮ ነበርና የኔ አባት ምን እንጃ እኔ አንዳንድ ጊዜ ማርያምን ነው ብላችሁ አዲስ አበባ የምትባል ከተማ ባይመጡ እዛ ቡታጅራው ቪዲዮ ይሰራሉ እኛ አዲስ አበባ ስለሆኑ ቪዲዮ አናይም ቡታጅራ ስለሆኑ ቪዲዮ ማየት አንተውም አይደለም እንዴ ሁሉም ቦታ ስራ ነው ሜቢ እንጀምራለን ወይም ደግሞ ለመጀመር ሀሳባችሁ አላማችሁ ላይ የነበረ ነገር
እሱ ነገር ላይ ሳካላችሁ ይችላል። እዛ ቡታጅራ ግን ሰላማችሁ ሁሉ ነገራችሁ የሚያምራችሁ ለምን እንደሆነ አላውቅም። ቡታጅራ ሲሆኑ ነው። እኔ እውነት በጣም ነው ያስጠላኝ። እዛ የአዲስ አበባ ሲመጡ ሁሌ መጨቃጨቅ፣ ሁሌ መካፋት፣ ሁሌ እንደዛ መሆን በጣም ነው የሚከብደው። ነገር ግን ሁሉም ለበጎ ነው። ሰው ልጅ መጎዳትም መነሳትም መውደቅም መነሳትም ማልቀስም ማዘንም ያለ እዚህ ምድር ላይ ስንኖር ብቻና ብቻ ነውና ሀይሚዬ ሁሉም ነገር እዚህ ምድር ላይ እስካለሽ ድረስ መጣጣም ግዴታችሽ ነው ግዴታሽ ነው እና በህይወትሽ ደግሞ ክፉ ሰው መጥቷል ብዬ አላስብም። መልካም የሆነ ሰው ማነው? እሱ ብሩኬ ነው። ሀይሚዬ ሁሉም ነገር እኔ በነገሮችን በማለፍ አምናለሁ ብለሽ ነበረ ደግሞ ማለት ነው። ለምንድን ነው ቃልሽ የምታፈርሽ ታዲያ ሀይሚዬ? ነገሮችን በመቶ አምናለሁ፣ ነገሮችን በማለፍ አምናለሁ ብለሽ ነበረና ነገሮችን እለፋቸው፣ ነገሮችን ተዋቸው፣ ነገሮችን በቃ አለ አይደለም በፖዚቲቭ ሳይሆን በኔጌቲቭ ነገር ወስደሹ ይለፍባቸው እና ነገሮችን እያካረሽ ወይም ደግሞ በቃ አለ አይደለ ይሄ ለምን ይፈጠራል በህይወቴ ብለሽ ራስሽንም በጎንሽ ያለው ሰውን ስታስቀይሜ ሁሉ ነገር ደግሞ የጨለመ ይሄዳል። ገብቶሻል አይደለም ሀይሜ? ሲቀጥል ደግሞ ብሩኬ በጣም አይወስንም። ሲወስን ወይም ደግሞ እንጃ ሲወስን በጣም ብዙ ነገሮች ብዙ ጊዜ አይተናል እና ሲወስን ወደ ኋላ አይልም። ስለዚህ እንደዚህ አይነት ጸባይ ያለው ሰው ነው ከጎን ያለውና ይሄ ልጅ ይሄ ሁሉ ቀን ዘግተሹ ምናምን እሱን አላገኝም ከሱ ጋር እንትን ማለት አልፈልግም ምናምን ካልሹ እሱን ደግሞ በጣም የሚያስጠላ ነገሮች ሊያስበው ይችላል። በጣም የሚያስጠላ በጣም የሚደብሮ ከዚህ ጥፍ ሆኖ የሚያስከፋሽ ነገሮችን ሊፈጥረው ይችላል። ሰው ልጅ ነው። ስለዚህ ሀይሚዬ ነገሮችን በመቶ እስቲ አይሞክሬ መከፋት የለብሽም። በጣም እድለኛ ነሽ። በነገራችን ላይ ሀይሚዬ የሰው መውደዳለሽ፣ የሰው አክብረዋለሽ፣ እናትሽ፣ አባትሽ፣ በዙረሽ ያለው ሁሉ ሰው ይወድሻል፣ ያከብርሻል። ይሄ ራሱ በጣም እድለኝነት ነው። ማርያምን ነው የምልሽ ሀይሚዬ። ስለዚህ አንቺ በገዛ አተሳሰብሽ በገዛ እንትንሽ ማነው ህልህነትሽ ነው የጎዳሽ ወይም ደግሞ እንድታዛዝኝ ወይም ደግሞ እንድታዝኝ እንድትከፊ ያደረገሽ ምንድነው? እዚህ ጋር አለ አይደል ነገሮችን አለማለፍ። ይሄ በቃ ሆኗል ብለሽ ማለፍ ያለብሽ አንቺና አንቺ ብቻ ነው። ስትጎጂ ወይም ደግሞ ነገሮችን ክርር ስታደርጊ ራስሽ ትጎጃለሽ፣ ብሩክም ይጎዳል። በዚህ መካከል ደግሞ ብዙ ጠላቶች አላችሁ። አንቺና ብሩክ ታውቂያለሽ። እናንተን ለማለያት ተገዝቶ የነበረ ሰዎች አሁን ይሄ ሲያዩ ወይም ደግሞ ይሄንን ሲመለከቱ ከእናንተ ላይ ምን ያህል ደስተኛ እንደሚሆን መጠራጠር አይከብዳችሁም። ስለዚህ ወደ ራስሽ ተመለሺ። ብሩኬ እግርሽ ላይ ወርቆ ይቅርታ ጠይቆሻል። ከይቅርታ የሚበልጥ ደግሞ እዚህ ምድር ላይ ምንም ነገር የለም። ሰው ልጅ ከሰው ስህተት ከብረት ዝገት አይጠፋም እንደሚባለው ሰው ልጅ ይሳሳታል። ከተሳሳተ ደግሞ ስህተቱን አውቆ ይቅርታ መጠየቅ ትልቅነት ነው እና ሀይሚዬ አንቺን ብዙ ጊዜ አጥፍተሻል። ብዙ ጊዜ ብሩክን ያስቀይመሻል። ይቅርታ ብለሻል። ይቅርታውን ተቀብሎሽ ወደ ህይወታችሁ ተመልሳችኋል። እሱም ደግሞ አጥፍተዋል። ይቅርታ ጠይቆሻል። ይቅርታ አርገሹ ወደ ህይወትሽ ወደ ራስሽ መመለስ ያለብሽ ግዴታሽና ለራስሽ ስትይ፣ ለቤተሰቦችሽ ስትይ፣ ለዙሪያሽ ላለው ሰዎች ስትይ ወደ ራስሽ ተመልሰሽ ሁሉ ነገር አስተካኪ ማለት ፈልጋለሁ ሀይሚዬ። እና ውድ ቤተሰቦች እኔ እንጃ ብቻ ብሩክም ያለበት ስሜት እሷም ያለችበት ስሜት እየተጎዳዱ ነው። በነገራችን ላይ እዚህ ጋር ብሩክ ይቅርታ ጠይቋታል። ከይቅርታ የሚበልጥ ነገር ስለሌለ
እኛም ደግሞ አናሽቃብጦ። በእናታችሁ ሀይሚና ብሩኬ ታረቁ ብላችሁ ኮመንት አድርጉ። ዛሬ ደግሞ በምን እንደሚመጡ እግዚአብሔር ወቁ። ብቻ በደስታ ነገር እንደሚመጡ እርግጠኛ ነኝ። ብቻ ፈጣሪ ያሳምራችሁ።